ተመልካቾቻችን እንደምን ሰነበታችሁ? እንግዲህ ዛሬ ከረጅም ቆይታ በኋላ ነው በድጋሚ የተገኘ ነው። እንግዲህ በተለያየ ምክንያት ነው። ዛሬ እንግዲህ የተገናኘንበት በዋነኝነት እንግዲህ ከኮቪድ ቀጥሎ በዓለማችን ወደ ፓንደሚክ ያመራል ተብሎ የሚሰጋው የኤምፖክስ ወይም ሞንኪ ፖክስ የሚባለው የቫይረስ ነው እና በተለይ በአፍሪካ ውስጥ ነው እንግዲህ በስፋት እስከዛሬ ሪፖርት ሲደረግ የነበረው እና በቅርቡ የኢትዮጵያ ጤና ጥበቃ ሚኒስቴር ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ባገኘው መረጃ መሰረት ኢትዮጵያ ውስጥ መገኘቱን ይፋ አድርጓል እና በቅርቡም ሪፖርተር እንደዘገበው እንግዲህ ኬዞቹ ወደ ሶስት ኮንፊርም የሆኑ ኬዞች ወደ ሶስት እንዳደጉ ነው። እንግዲህ ከዛም እንግዲህ ወይም የጨመረም ሁኔታ ሊኖር ይችላል። እንግዲህ እስካሁን ያለኝ መረጃ ይሄ ነው እና ምናልባት የተለየ መረጃ ካለ ዛሬ እንደ እንግዳ ይዤላቸው የቀረብኩት ዶክተር ሞላልኝ ቢተው እዛ ላይ ተጨማሪ አስተያየት መስጠት ይችላል ማለት ነው እና በዚህ ዙሪያ ላይ በተለይ እንደ ኢትዮ ባዮሜድ ሀብ የጥናትና ምርምር ላይ የተረጋገጡ መረጃዎችን ለህብረተሰቡ ቀለል ባለ መንገድ እንግዲህ በዚሁ ኃላፊነታችንን ለመወጣት ነው እንግዲህ እየሞከርን ያለ ነው ማለት ነው እና ዛሬ ይዘንላቸው የመጣ ነው ዶክተር ሞላልኝ ቢተው በኢትዮጵያ ባዮቴክኖሎጂ ኤንድ ኢመርጂንግ ኢንስቲትዩት ውስጥ የሄልዝ ባዮቴክኖሎጂ ዳይሬክተር ነው እና በሙያውም ሞለኪላር ቫይሮሎጂስት ነው እና እንግዲህ በጣም ከቫይረሶች ጋር ቀረብ ያለ ትውውቅ አለው እና ከእሱ ጋር በተጎዳኘ ስለ ኤምፖክስ ምን ማለት ነው እና ደግሞ መተላለፊያ መንገዶች ውስጥ መከላከያዎች ውስጥ ምን ማድረግ አለበት ህብረተሰቡ የሚለው ላይ አጠር ያለ ቆይታን የምናደርገው ማለት ነው እና እንግዲህ ዶክተር ሞላልኝ ያው እንግዲህ ቫይረሶች ላይ ነው ብዙ ጥናትንና ምርምርን ያካሄድከው። ብዙ ጊዜ ፖክስ እንግዲህ ስሞል ፖክስ፣ ቺክን ፖክስ እየተባለ አሁን ሞንኪ ፖክስ ላይ ደርሰናል። ምንድን ናቸው እነዚህ ፖክሶች ሲጀመር እና መነጋገሪያ የሆኑበት ምክንያት ምንድን ነው? አንድነትስ አላቸው ወይ? አሁን ይሄ የአሁኑ ኤምፖክስ እና ስሞል ፖክስ ወይም ደግሞ ቺክን ፖክስም ደግሞ አለ። ሌሎችም ፖክሶች ሊኖሩ ይችላሉ። እንግዲህ አንተ እዚህ ላይ አስተያየት ትሰጥበታለህ። በዚህ እንጀምር። ታንኪዩ ዶክተር ደረጀ ጥሩ ጥያቄ ነው ያነሳው። ከስሙ እንጀምርና ፖክስ ምንድን ነው? ፖክስ ቫይረሶች ላልከው ፖክስ ምክንያቱም በሚያሳዩት የክሊኒካል ፒክቸር ምክንያት ወይንም በሚያሳዩት ምልክት የፖክ አይነት ሊዥን ወይንም እብጠት ያለው ሊዥን በመኖሩ ምክንያት ፖክስ ይባላሉ። በዛ ምክንያት የተለያዩ አይነት የፖክስ ቫይረሶች አሉ። በእርግጥ አንዳንዶቹ ተመሳሳይ ፋሚሊ ውስጥ ያሉ ሲሆኑ አንዳንዶቹ ግን በዚሁ በፖክስ ፋሚሊ ውስጥ ያሉ አይደሉም። ለምሳሌ ቺክን ፖክስ የሀርፕስ ቫይረስ የሚመጣ ሲሆን ግን በሊዥኑ በሚያሳየው የምልክት ምክንያት ፖክስ ተብሎ ይጠራል እንጂ ኢትስ ኖት በመንኪ ማነው በፖክስ ቪሪዴ ፋሚሊ ውስጥ ቤተሰብ ውስጥ አይደለም። ስለዚህ ፖክስ ቫይረሶች በአንድ ፋሚሊ ውስጥ ያሉ ቫይረሶች ናቸው። ከቺክን ፖክስ ውጪ ብዙ አይነት የፖክስ ቫይረሶች አሉ። ላይክ መንኪ ፖክስ፣ ካሜል ፖክስ፣ ቺፕ ፖክስ፣ ካፕሪ ፖክስ and there are also another pox viruses are also there. ስሞል ፖክስ የሰው ላይ ለምሳሌ የተለያዩ በሽታዎች የሚያመጡ ቫይረስ ፋሚሊዎች ናቸው ማለት ነው እና ፋሚሊው ፖክስ ቪሪዴ ይባላል። በተለይ በሰው ላይ የሚያመጡ ሰው ላይ በሽታ የሚያመጡ ቫይረሶች ደግሞ የፖክስ ቪሪዴ ፋሚሊ ሆኖ ግን ጀነስ ኦርቶፖክስ ቫይረስ ፋሚሊ ያሉ ናቸው እና እነዚህ ቫይረሶች ዳብል ስትራንድድ የሆኑ ዲኤንኤ ቫይረሶች ናቸው። ትልቅ ቫይረስ ነው ባይዘው ይሄ ፖክስ ቫይረስ የምንለው እስከ 130 ኪሎ ቤዝ ፔር ሳይዝ ያለው ነው። አብዛኞቹ ቫይረሶች ከዚህ በታች ናቸው። የተወሰኑ ቫይረሶች ብቻ ናቸው በተለይ በቅርብ ጊዜ የተገኙ ቫይረሶች ናቸው ከፖክስ ቫይረስ የሚበልጡ ቫይረሶች እንጂ አብዛኞቹ ቫይረሶች ከዚህ በታች ናቸው። በተለይ አርኤንኤ ቫይረሶች ደግሞ በጣም ትንንሽ ናቸው። ለምሳሌ ሳርስኮቭቱን ብንወስድ በጣም ትንሽ ነው፣ 30 ኬቢ ብቻ። በአርኤንኤ ቫይረሶች ትልቁ የምንለው ነው፣ ግን ከፖክስ ጋር ሲነጻጸር በጣም ትንሹ ቫይረስ ነው ማለት ይቻላል።
እንግዲህ ወደ ጠየቀኝ ስንሄድ መንኪ ፖክስ አንዱ ካሉ የፖክስ አይነቶች ነው። ከእንስሳት ወደ ሰው ከሚተላለፉ ቫይረሶች አንዱ ነው። በአብዛኛው የሚገኘው በዚህ በሀሩራማው ሬንፎረስት የምንለው ኤሪያ በተለይ በመካከለኛው አፍሪካ እና በምዕራብ አፍሪካ እና አልፎ አልፎ በምስራቅ አፍሪካ ያሉ አካባቢዎች ላይ የሚገኝ ቫይረስ ነው። ይሄ ቫይረስ ቅድም እንዳወራ ነው ሁለት ሊኔጅ አለው ወይንም ሁለት ግሩፕ አለው። አንደኛው ክሌድ ዋን የምንለው ነው። ሁለተኛው ደግሞ ክሌድ ቱ የምንለው ነው። ክሌድ ዋን እንደገና ሌላ ፍልፋ ያለው ዋን ኤ እና ዋን ቢ ይባላል። ክሌድ ቱ እንደገና ሰብ ክሌድ አለው። ከዛ ዋን ቱ ኤ እና ቱ ቢ ይባላል። በአብዛኛው ጊዜ ክሌድ ዋን ብዙ ጊዜ የዌስት አፍሪካ አካባቢ አውትብሬክ በዌስት አፍሪካ እና በሴንትራል አፍሪካ አውትብሬክ የተለየ ቫይረስ ነው። በተለይ ዲሞክራቲክ ሪፐብሊክ ዲአርሲ የምንለው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አካባቢ ብዙ ጊዜ ብዙ አውትብሬክ ያሳየው የቫይረስ ዝርያ ክሌድ ዋን ኤ የምንለው ዝርያ ነው ማለት ነው። ለእንዴት ይሄ ቫይረስ መንኪ ፖክስ ሊባል ቻለ የሚል ጥያቄ ሊነሳ ይችላል። እንደተባለው ይሄ ቫይረስ ሪዘርቨር ማነው ሆስቱ በአብዛኛው ሽኮኮች፣ የተለያዩ የአይጥ ዝርያዎች እና ፕራይሜት የምንላቸው እንደ ዝንጀሮ አይነት አጥቢ ሆነው ተሳቢ የምንላቸው ላይክ በጫካ ውስጥ ያሉ ፕራይሜት የምንላቸው እንስሳት ናቸው። እና ይሄ ቫይረስ በ1958 በዴንማርክ ሀገር ለሪሰርች ከአፍሪካ በተወሰዱ ዝንጀሮች ላይ ቫይረሱ ታየ ወይንም ሊዥኑ ታየ። ከዛ አይሶሌት አደረጉትና ከዛ በኋላ ይሄ ቫይረስ መንኪ ፖክስ ተብሎ ስም ተሰጠው ማለት ነው። ታዲያ ይሄ ቫይረስ ዝንጀሮች ላይ ብቻ ነበረ። ነገር ግን በ1970 ዓመተ ምህረት የ9 ዓመት ልጅ ከሆነ ህፃን ልጅ በ1970 ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በሽታ መፍጠሩ ታወቀ። ከዛ በኋላ ነው እንግዲህ ይሄ ቫይረስ መንኪ ፖክስ ሰው ላይም በሽታ መፍጠር እንደሚችል የታወቀው። እንግዲህ ያው እንደሚታወቀው በተለይ ከቫይረሶች ጋር በተገናኘ ኢንፍሉዌንዛ ላይ ኮመን ነው። ለምሳሌ የኤች1ኤን1 ኤች5ኤን1 እየተባለ የተለያዩ ቨርሽኖች እየተፈጠሩ ወደ ሰው የማይተላለፉ የነበሩ የበርድ የነበሩ የአሳማ የነበሩ ወደ ሰው የሚመጡበት አጋጣሚዎች እንዳሉ እሱም ደግሞ ከጄኔቲክ ሪአሶርትመንት ጋር የተገናኘ እንደሆነ ይገለጻል። እና ሞንኪ ላይ ግን ሲመጣ ይሄኛው የሞንኪ ቫይረስ ወደ ሰው ሊመጣበት የቻለው ምክንያት ምንድን ነው? የሚታወቅ ነገር አለ ወይ? እና ደግሞ የተለየ ቨልነረብል የሚያደርጋቸው ወይም ደግሞ የተለየ ኮንዲሽን ላይ ያሉ ሰዎችን ነው ወይ የሚያጠቃው ነው ወይስ ሁሉም ሰው ለዚህ በሽታ ተጋላጭ ነው የሚለውን ኦኬ። ይሄ ቫይረስ ቅድም እንዳልኩ ዳብል ስትራንድ ዲኤንኤ ቫይረስ ነው። ብዙ ጊዜ ጄኔቲክ ሪአሶርትመንት እና ጄኔቲክ ድሪፍት ሽፍት የሚያጋጥማቸው ብዙ ጊዜ አርኤንኤ ቫይረሶች ናቸው። ይሄ ዲኤንኤ ቫይረስ ስለሆነ እንደዚህ አይነት ሽፍት ወይም ድሪፍት ጄኔቲክ ሪአሶርትመንት በጣም የለም ማለት ይቻላል በዚህ ቫይረስ ላይ። ወራስ እንዴት ሰውን ሊይዝ ይችላል? ናቹራሊ ዚስ ቫይረስ የሰው ተቀራራቢ የሆኑት ላይክ ፕራይሜት የምንላቸው እነ ዝንጀሮ፣ ጦጣ የሆኑ የዱር ውስጥ የሚኖሩ እንስሳት ይይዛል እና
አይ ቲንክ ሰውም በዛ መልኩ ይሄ ቫይረስ ከሚይዛቸው የእንስሳቶች ወይንም ሰው አንዱ ሆስቱ አንዱ ነው። ናቹራል ሆስት ነው ሰው። ምንድን ነው ናቹራሊ ይሄ ቫይረስ ብዙ ጊዜ በዱር እንስሳት ይሁን እንጂ ሰዎች ወደ ዱር እንስሳት በሚቀርቡበት ጊዜ ነው በአብዛኛው ይሄ በሽታ የሚተላለፈው። አብረህ እንደጠየቀው በአብዛኛው የሚያዙ ሰዎች ከዱር እንስሳት ጋር ግንኙነት ያላቸው ሰዎች ናቸው። አንደኛ አደን ላይ የሚሳተፉ ሰዎች፣ የዱር እንስሳት እርድ የሚፈጽሙ ሰዎች፣ የዱር እንስሳት ማዘዋወር ላይ የሚሰሩ ሰዎች ናቸው አብዛኛውን ጊዜ እና ሪሰርች አካባቢ ያሉ ወይንም ፕራይሜት ለሪሰርችነት የሚጠቀሙ ሳይንቲስቶች፣ ሐኪሞች ሊሆኑ ይችላሉ። እነዚህ አዘርዋይዝ ከሰው ወደ ሰው ሊተላለፋል። ኦፍኮርስ የሚተላለፍበት መንገድ አለ፣ ግን በአብዛኛው ሬርሊ ነው። እንደ አውትብሬክ ከሰው ወደ ሰው የሚተላለፍበት እድል በጣም ሬርሊ ነው። በተለይ በእኛ ሀገር ሁኔታ ስታየው አብዛኛው ከዱር እንስሳት ጋር ብዙም ግንኙነት በአብዛኛው ብዙ ግንኙነት የለንም። ይሄን ያልኩበት ምክንያት በመካከለኛው እና በምዕራብ አፍሪካ ካሉ ሰዎች ሁኔታ ተነስቼ ነው። ምክንያቱም መካከለኛው አፍሪካ አብዛኛው በጣም ፎረስት የሚበዛበት ሬን ፎረስት ትሮፒካል ሬን ፎረስት የሆነ አካባቢ ነው። ብዙ የዱር አራዊት ለምግብነት ይውላሉ እና ሰዎች ብዙ ጊዜ ከዱር አራዊት ወይም ከዱር እንስሳት በተለይ ፕራይሜት የምንላቸው ሮደንትስ፣ ስኩረልስ እነዚህ ሽኮኮ የምንላቸው እንስሳት ጋር ግንኙነት ያላቸውን ሰዎች ነው በአብዛኛው የሚይዘው እና ከሰው ወደ ሰው ይተላለፋል። ኦፍኮርስ ግን ያን ያክል ብዙ ነው ብዬ ለመናገር አልችልም። የትኞቹ ሀገሮች ላይ ለምሳሌ እስካሁን ታይቷል ብትለኝ 10 የአፍሪካ ሀገሮች በሽታው ታይቷል። ዲአርሲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሪፐብሊክ ኦፍ ኮንጎ፣ ካሜሮን፣ ሴንትራል አፍሪካ ሪፐብሊክ፣ ናይጄሪያ፣ አይቮሪ ኮስት፣ ላይቤሪያ፣ ሴራሊዮን፣ ጋቦን፣ ሳውት ሱዳን እነዚህ ሁሉ እንግዲህ አይዘር በመካከለኛው አፍሪካ ወይም ምዕራብ አፍሪካ ያሉ አካባቢዎች ናቸው። ከዛ አለፍ ብሎ ዩኬ ለምሳሌ በ2018 3 ኬዞች ታይተዋል። እስራኤል 1 ኬዝ በ2018 ታይተዋል። ሲንጋፖር 1 ኬዝ 2019 ታይተዋል። አንዳንዶቹ ትራንስፖርትድ ኬዝስ ናቸው ማለት ኬዞች ወደዛ አካባቢ ሂደው የተገኙ ሊሆኑ ይችላሉ። ከሰው ወደ ሰው የመተላለፍ እድሉ አለ ብያለው፣ ግን ናቹራል ወይ ስላልሆነ በተወሰነ ጊዜ በኋላ በሽታው የሚጠፋበት ሁኔታ አለ። ከሰው ወደ ሰው ሲተላለፍ ማለት እንደ እንስሳት ስቴብል ሆኖ የሚቆይበት እድል በጣም ትንሽ ነው ለማለት ነው። ታንክ ዩ ደሬ። ያ መልካም። እንግዲህ ከሰው ወደ ሰው በተወሰነ መልኩም እንግዲህ መተላለፍ እድሉ ካለም እና አሁን ለምሳሌ አንድ ቤተሰብ ውስጥ በዚህ በሽታ የተጠቃ ሰው ካለ ምንድን ነው መተላለፊያ መንገዱስ? እና ደግሞ እዛ ያሉ ቤተሰቦችስ ምንድን ነው ማድረግ ያለባቸው? መተላለፊያ መንገዱ ከሰው ወደ ሰው ለምሳሌ ምንድን ነው አንፕሮቴክትድ የሆነ ኮንታክት ሲኖር ከማን ጋር ማለት ሪስፓራቶሪ ድሮፕሌት በሚኖርበት ጊዜ ከሰውነት ከትንፋሽ የሚወጡ ድሮፕሌቶች ብዙ ጊዜ ያስተላልፋሉ። ከሊዥኖች ወይንም ቁስል የሆኑ ቦታዎች ላይ ጥንቃቄ በሌለው ንክኪ ሲኖር፣ ከሰውነት የሚወጡ ፈሳሾች ንክኪ ሲኖር፣ የሰውነት ፈሳሽ ስንል ሴክሹዋል የሆኑ ፈሳሾችም ሊሆኑ ይችላሉ፣ ያስተላልፋሉ። ባይዘወይ በሴክሹዋልም ይተላለፋል ይሄ ቫይረስ። በዚህ ቫይረስ የተበከሉ አካባቢዎችን ወይንም ሰርፈስ ኤሪያው የምንላቸውን በሚነካበት ጊዜ ይሄ ቫይረስ የመጋለጥ እድል ሊኖር ይችላል እና ይሄ ቫይረስ በመተንፈሻ አካላት ሊገባ ይችላል። ሙኮስ ሜምብሬን የምንላቸው ወይንም ስስ የሰውነታችን ክፍሎች አይን፣
በአይን አካባቢ ያሉ ሙኮስ ሜምብሬን የምንላቸው በአፍ አካባቢ ያሉ በመራቢያ አካል ያሉ ቦታዎች ላይ ይሄ ቫይረስ ሊገባ ይችላል። እንደዚሁም ብሮክን ስኪን የምንለው ወይንም በሆነ አደጋ የተከፈተ ስኪን በሚያገኙበት ጊዜ በዛ ጊዜ ቫይረሱ ሊገባ ይችላል ማለት ነው። እና ይሄ ቫይረስስ ምን ያክል ገዳይ ነው? እና ደግሞ ከዚሁ በተጨማሪ በዚህ የተያዙ ህመምተኞች ካሉ ሕክምናውስ ምን ይመስላል? ኦኬ በሽታው አደገኛ ገዳይ አይደለም። እውነቱን ለመናገር በተለይ የተያዘው ሰው ጤነኛ ሌሎች ኮሞርቢዲቲ እስከሌለው ድረስ በተወሰነ ጊዜ በኋላ የሰውነት የመከላከያ አቅም ከሰውነት ያጠፋዋል እና በሽታው የሚጠፋ ነው። በተለይ ጤናማ የሆነ ሰው ላይ መቼ ነው በሽታው የሚከፋው? አንደኛ ኮሞርቢዲቲ የምንለው ወይም ደግሞ ሌሎች በሽታዎች ተያያዥ በሽታዎች ጋር የሚኖር ሰው ሲሆን ይሄ በሽታ የበለጠ የከፋ አደጋ ሊሆን ይችላል። ምንድነው? ሰውነት የመቁሰል ሁኔታ ሊኖር ይችላል። በዛ ቁስል ባክቴሪያዎች ይገቡና ሰከንዳሪ ባክቴሪያል ኢንፌክሽን እሱ ነው ዋናው ችግር የሚሆነው እና አዘርዋይስ ሙሉ ጤነኛ ለሆነ ሰው ግን ይሄን ያክል ችግር ነው ብዬ የከፋ አደጋ ሊፈጥር አይችልም። ስለ ሕክምናው በተመለከተ ስፔሲፊክ የሆነ ሕክምና የለውም። ይሄ ቫይረስ ቫይራል ዲዚዝ ስለሆነ ስፔሲፊክ ሕክምና የለውም። ግን ምንድነው ምልክቶችን ማከም ይቻላል። ለምሳሌ ሄዴክ ፌቨር ሊኖረው ይችላል። ፌቨሩን ማከም ይቻላል። ሌሎች ደግሞ የመቁሰል ነገሮች ሊኖሩ ይችላሉ። ሰከንዳሪ ኢንፌክሽን እንዳይኖር መከላከል፣ እነዚህ አንዱ የህክምናው አንዱ አካላት ሊሆኑ ይችላሉ። ለመከላከል ደግሞ ሌላው ክትባት አለ። አሁን ክትባት መጠቀም ይቻላል። ለምሳሌ በድሮ ጊዜ የነበረውን የስሞል ፖክስ ቫክሲን መጠቀም ይቻላል። ሲዶፊቪር የሚባል መድኃኒቶችም አሉ፣ መጠቀም ይቻላል። ST246 የሚባሉ መድኃኒቶችም አሉ፣ መውሰድ አንቲቫይራልስ አሉ። ቫክሲን ኢሚዩኖግሎቡሊን የምንላቸውም አሉ፣ እነሱን መጠቀም ይቻላል። ክትባትም አለ። በተለይ አንዳንድ በኢኮኖሚ ያደጉ ሀገሮች ላይ የሚሰጡ ቫክሲኖች አሉ። አንደኛው ቫክሲን ለምሳሌ ጂኖስ የሚባል ወይንም ሌላ ስሙ ኢንቫ ኢሚዩን ወይንም ኢንቫኔክስ ይባላል። ይሄ ክትባት በአሜሪካን ሀገር ላይሰንስድ የሆነ የመንኪ ፖክስ ቫክሲን ነው። ሌላው ደግሞ ምንድነው? መንኪ ፖክስ ጄኔቲክ ስትራክቸሩ ከሌሎች የፖክስ ዝርያዎች ጋር ተመሳሳይ ነው። ለምሳሌ ስሞል ፖክስ ቫክሲንን ራሱ ብንከትብ እስከ 85% ፕሮቴክት ማድረግ ይቻላል። የሚገርምህ መንኪ ፖክስን የስሞል ፖክስን ቫክሲን በመስጠት ቢኮዝ ኢሚኖጀኒክ ፓርት ኦፍ የኢሚኖጀኒክ ክፍሉ የዚህ የስሞል ፖክስ ከመንኪ ፖክስ ጋር ብዙ ግንኙነት አላቸው። መንኪ ፖክስ ብቻ አይደለም፣ ሌሎችም የፖክስ በተለይ ሰው ላይ በሽታ የሚያመጣው ኦርቶፖክስ ቫይረስ ያልኩት ቅድም በጀነስ ስማቸው የጄኔቲክ ሲሚላሪቲ ያለው በተለይ ለኢሚዩን ሪስፖንስ የሚሆነው ስትራክቸር በዛ ምክንያት የተለያዩ ክትባቶችን በተለይ ለስሞል ፖክስ የተዘጋጁትን ለመንኪ ፖክስ ብንጠቀም ኢፌክቲቭ ይሆናል። ነገር ግን አሜሪካን ሀገር ላይሰንስድ የሆነው ቫክሲን ጄኖስ አይ ቲንክ ማርኬት ላይ ያለ ይመስለኛል። ወራስን በእኛ ሀገር ግን ይሄ ክትባት ይኖራል የሚል ሀሳብ የለኝም ለጊዜው። አመሰግናለሁ። ያ መልካም ተመልካቾቻችን፣ እንግዲህ ለዛሬ ይዘንላችሁ የቀረብ ነው በኤምፖክስ ላይ በተመለከተ ወሳኝ መረጃዎችን እንዲያካፍለን ዶክተር ሞላን ጋብዘነው ነው። እንግዲህ ጠቅለል ሲል የኤምፖክስ ያው በጣም ተላላፊ ከሚባሉት ውስጥ ባይሆንም
ይህ ኢንፌክሽን ያጋጠማቸውን ሰዎች የምታገኙ ሰዎች ካላችሁ ያው በአቅራቢያ በሚገኝ ሕክምና መስጫ ቦታ መውሰድ እና የሚሰጠውን ክትትል መከታተል እንዳለባችሁ ነው እና በሽታውን ደግሞ በተለይ በንክኪ የሚተላለፍ እንደመሆኑ እንደዚህ ቁስል እንደዛ ያለበት ከሆነ እንግዲህ ያው አስፈላጊ የሆነ ጥንቃቄ አድርጎ አስፈላጊውን እንክብካቤ ማድረግ እንደሚያስፈልግ ነው እና ብዙም መደናገጥ አያስፈልግም እና የሕክምና ባለሙያዎች እንግዲህ በየጊዜው የሚሰጡትን ምክር እየተከታተሉ እሱን መፈጸም ይሆናል ማለት ነው እና ስለ ኤምፖክስ ምንነት፣ መተላለፊያ መንገዶች እና መከላከያ መንገዶች አጠር ባለ መንገድ ያዘጋጀንላችሁ ፕሮግራም ይህን ይመስላል እና ዶክተር ሞላልኝም እዚህ ተገኝቶ ይህን የመሰለ አጠር ያለ መግለጫ ስለሰጠን እጅጉን በጣም አመሰግናለሁ። መልካም ቆይታ